ከዕለታት አንድ ቀን ጥቅጥቅ ባለና ለምለም በሆነ ጫካ ውስጥ ሊዮ የተባለ ጉልበተኛ አንበሳና ቲጋ የተባለ ፈጣን ነብር ይኖሩ ነበር። ሁለቱም የየራሳቸው ግዛት ቢኖራቸውም ከእኛ ማን ይበልጣል በሚል የፉክክር ስሜት ሁልጊዜ ይጋጩ ነበር። አንድ ቀን በጫካው መሃል በሚገኝ ኩሬ አጠገብ ተገናኙ። ሁለቱም ውሃ ለመጠጣት ቢፈልጉም አንዱ ለአንዱ ቅድሚያ ለመስጠት ፈቃደኛ አልሆኑም። እኔ የጫካው ንጉሥ ስለሆንኩ መጀመሪያ የምጠጣው እኔ ነኝ አለ ሊዮ በታላቅ ድምፅ እያጋሳ። ቲጋም በቁጣ እኔ ደግሞ ከጫካው እንስሳት ሁሉ ፈጣንና ብልህ ነኝ፣ ስለዚህ መጀመሪያ መጠጣት ያለብኝ እኔ ነኝ ሲል መለሰ። ጭቅጭቁ እየበረታ ሄዶ ወደ ትልቅ ጠብ ተቀየረ። ሊዮ በጥፍሮቹ ሲቧጭር ቲጋ በፈጣን ዝላይ ያጠቃው ጀመር። ሁለቱም ተጎዱ፣ ደከማቸውም። ነገር ግን ትግላቸውን ለማቆም ማንም አልፈለገም ነበር። በመሃል ግን ሁለቱም የሆነ ድምፅ ሰምተው ቀና አሉ። ከበላያቸው በሰማይ ላይ አሞራዎች በክብ እየበረሩ መሆኑን አዩ። አሞራዎቹ ሁለቱ ኃያላን እንስሳት ተጫርሰው እስኪወድቁና የእነሱ ሲሳይ እስኪሆኑ በትዕግስት ይጠባበቁ ነበር። ይህንን ያዩት ሊዮና ቲጋ ደነገጡ። እርስ በርሳቸው ተያዩና ጠባቸውን ወዲያውኑ አቆሙ። ሊዮ እንዲህ አለ፣ ቲጋ ሆይ እኛ ከዚህ ስለ ከንቱ ክብር ስንጣላ ጠላቶቻችን የእኛም መውደቅ እየጠበቁ ነው። ብንጣላ ሁለታችንም እንጎዳለን እንጂ ማናችንም አናሸንፍም አለው። ቲጋም ልክ ነህ ሊዮ፣ ከመጣላት ይልቅ አብሮ መኖርና መተባበር ይበልጣል በማለት ተስማሙ። ከዚያን ቀን ጀምሮ ሊዮና ቲጋ ጓደኛሞች ሆኑ። በጫካው ውስጥም በሰላም አብሮ መኖር ጀመሩ። ሌሎች እንስሳትም የእነሱን መተባበር አይተው ተደነቁ። ትዕቢት ለጥፋት ነው። ከኔ ማን ይበልጣል የሚል ስሜት ሰላምን ያሳጣል። ሰላም ለሁሉም ይበጃል። ልዩነቶችን በንግግር መፍታት ከጉዳት ያድናል።